አብርሽ ምን ይሆን ያስለቀሰው? ጋይስ ምን ይሆን እንደዚህ ያስለቀሰው? ይመስለኛል የሩታ የዘፈን ነው ወይም ደግሞ ዝግጅት ነው ወይም ደግሞ ያ ሁሉ ጣጣና መከራ አልፌ ለዛሬ ስለደረስኩ ብሎም ሊሆን ይችላል። የኔ አባት እንኳን ለዚች ቀን አበቃችሁ የኔ ማሮች፣ ሁለታችሁም አብርሽና ሩታዬ እንግዲህ ዛሬ የመጨረሻ ቪዲዮቸው ለቀውልናል ማለት ነው፣ ኢትዮጵያ ያላቸውን ነገር። በመቀጠል ነገ ወደ ዱባይ ገብተው እንግዲህ 15 ቀን ይቆዩልናል ማለት ነው። እኔ የምነግራችሁ ብዙ ትልልቅ ወሬ አለ ጋይስ። እኔማ ወሬ አልደብቃችሁም ከእናንተ ለምን ይደበቃል? አልደብቃችሁም። እና እንዴት እንደነበረ ውጣ ውረዱ ምኑ ሁሉ ነገር እነግራችኋለሁ ማለት ነው። ውድ ቤተሰቦቼ እንዴት ዋላችሁልኝ? ደህና ዋላችሁልኝ? ከኔ ጋር ሁሉ ሰላም ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ የሩታዬ ድምጽ ማለት ነው ድምጸ መለሉ ስትዘፍንለት እንዴት እንደሚያምርባት ዘፈነችለት እኮ ዘፈነችለት። የሰሞን ማለት ነው የዘፈን እንትን ይዟቸዋል መሰለኝ። እናንተ ልጆች አደራችሁ ተለክፋችሁ ብቻ እንዳቀሩብን ማለት ነው። እና ለማንኛውም ለዚች ቀን ስለበቃችሁ ለዛሬዋ ቀን ስለበቃችሁ በመቀጠል ደግሞ ሁሉ ነገራችሁ ስለተስተካከለላችሁ እውነት ለመናገር በጣም ደስ ብሎኛል። ብዙ ውጣ ውረድ ነበር። የት ይደርሳሉ እነዚህ ልጆች? ምንድን ነው የሚያጋጥማቸው ስንል ነበረ። ነገር ግን ዛሬ ላይ ደርሳችሁ ደግሞ ማለት ነው አብርሻችን ሳተናችን እንበለው በቃ ለአደ ለማሸበር ማለት ነው። እና እሱ እንግዲህ ለእናንተም መርቋል ማለት ነው። እናንተ የኛ ህይወት እንደምትመኙት ልክ እንደኛ አይነቱ ህይወት ይስጣችሁ ተብላችኋል። አዎ እኔ መመኝላችኋለሁ። እውነት ለመናገር ብዙ ልጆች ልክ እንደናንተ አይነት ፍቅር ይስጠን የምትሉ ብዙ ልጆች አላችሁ። ይስጣችሁ። ሩታዬ ደግሞ ከኛ በላይ የሆነ ህይወት ይስጣችሁ ብላ እንግዲህ ጸሎት አደረጋችላቸው ወይስ ዱዓ አደረገችላችሁ? እና እንደዛ ነው ምላችሁ። አሚን ብላችሁ ተቀበሉ። እውነት ነው ምላችሁ። እነሱ እኮ ማለት ነው ብቻ ግን የሆነ ጊዜ አብርሽ እንደ አብርሽ አይነት ባል ስጠኝ ብዬ ነበረ። እንዳትሰጠኝ ያላችሁ ልጆች አላችሁ። እኔ ሚዲያና ጀርባ አንድ ስላልሆነ እንደ አብርሽ ባል ስጠኝ ብላችሁ ዱዓ አድርጉ። እውነቴ ነው ብላችሁ። ምክንያቱም ሚዲያ ሌላ ነው፣ ጀርባ ሌላ ነው። ስለዚህ ስጠኝ በሉ። ስጠኝ ያላችሁ ልጆች መልሳችሁ አትስጠኝ ያላችሁ መልሳችሁ ደግሞ አሁን ድጋሚ ስጠኝ በሉ። ልክ እንደ ወንዶቹም ደግሞ ልክ እንደ ሩታዬ ሚስት ስጠኝ ብላችሁ እንግዲህ ጸሎት አድርጉ ማለት ነው። ውድ ቤተሰቦቼ ለማንኛውም የመጨረሻው ቪዲዮችን ለቀውቀውልን እናንተ እውነት ለመናገር ማለት ነው እንባ ተናነቀኝ። ለምን እንደሆነ ታውቃላችሁ? ብዙ ነገር በዙሪያቸው ስለነበረ ያው ብዙ ነገር ደግሞ ወደ ሚዲያ ስለማይወጣ ያ ነገር ማለት ነው በቃ ያ ሁሉ አልፎ ዛሬ ላይ ደረሱ እንደ የሚለው ነገር ላይ ማለት ነው በቃ እንዲህ ልበላችሁና ለማንኛውም እኔ በጣም ደስ ያለኝ እውነት ለመናገር እናንተም ህይወት የምትመኙ ልጆች ካላችሁ ደግሞ ከዚህ የበለጠ ህይወት ይስጣችሁ። ሚዲያ ላይ በሚለቀ እንደነሱ አይነት ህይወትማ እንዳይሰጠኝ እንዳትሉ። ምክንያቱም ያንን ሌላ ነው ይሄ ሌላ ነው ብያችኋለሁ። ሚዲያና ግል መስመር ሌላ ስለሆነ ማለት ነው። ሲቀጥል ደግሞ አንቺ አሽቃባጭ ምን አገባሽ አንቺ ገረድ ያላችሁኝ ያላችሁ ማለት ነው። ዛሬ ራሱ ማለት ነው እንደዚህ ማለት ነው። እኔ ስለ እነሱ አውርቼ ጥሩ ነገር አውርቼ ቅጥል ርርድብን የምትሉ ካላችሁ ማለት ነው እውነቴ ነው የምላችሁ። እኔ ጨንጓራ በሽተኛ ነው ማደርጋችሁ። ቀጥልበታለሁ። የምሬን ነው የምላችሁ። ቀጥልበታለሁ ማለት ነው። እንዴ ያለው የሌለው ያላደረጉትን ነገር ራሱ እንደዚህ እኮ ያደረጉ የእኛ ጀግኖች ብዬ ማለት ነው ርርድብን ቅጥል አደርጋችኋለሁ። ስለዚህ ባትሰድቡኝ ይሻላችኋል። ደግሞ ገረድ የሚለው ነገር ለምሳሌ ሽንት ቤት ማጠባችን ወይስ አረብ ሀገር ተቀጥረን በወር ከ60 እስከ 70 ሺህ ብር ማግኘታችን ነው። እናንተ አላችሁ አይደል እንደዚህ ሴተኛ አዳሪነት ተቀጥራችሁ እዛ በቀን 200 ብር ነው 300 ብር ነው ያላቅም ስንት እንደሚከፈላችሁ ግን እንደዛ ተዘፍቃችሁ አይደል እንደምትውሉት በቆሻሻ። ስለዚህ አሁን ለማንኛውም አስተፍረላ እኔ ልሳደብ እኮ አልፈልግም። ውድ ቤተሰቦች ይቅርታ አድርጉልኝና ልሳደብን በቃ እኔ እኮ አሁን ቀጥል ልርድብን የሚያደርጉኝ ገረድ ሲሉ ነው ማለት ነው። እና በእኛ እንትን ነው የምትኖሩት። በነገራችን ላይ ኢትዮጵያ ያላችሁ ሰዎች ኢትዮጵያ ከሆንሽ ነው ሰሱም ምናልባት እዚህም ሆነሽ ተጋርደሽ ይሆናል ልክ እንደኔ ሽንት ቤት እያጠብሽ ይሆናል ለእኔ ገረድ የምትኝ። በነገራችን ላይ የሚያውቃችሁ ሰው ይመስለኛል የሚሳደቡ በብዛትና ይዟችሁ ጨንጓራችሁ እየተቃጠለ እየነደደ እንደዚህ ረርድብን እያላችሁ ያው ልጆቻችንም ደርሰዋል ለማጋባት ከዛ በኋላ ወልደውም ለመሳም የዛኔም እንደዛ ኢንፎርሜሽን ስናቀርብላችሁ ለጨንጓራችሁ ጥሩ የሆነ መድኃኒት እዘዙ ካሁኑ ማለት ነው። ወይም ደግሞ ለጨንጓራችሁ ወተት አዘጋጁ በደንብ አድርጋችሁ። ደግሞ ፊደላችሁ በደንብ እንትን በሉ አስፋፉት እንጂ እንደ ፊደል ሲጻፍ ፊደላችሁ በደንብ ረ የሚባለው ሪ አይባልም። እሺ ረ ነው የሚባለው ሪ አይባልም። ተግባባን አይደለ? እና እንትን በሉ
ማለት አስተካክላችሁ ተማሩ ማለት ነው። ካልቻላችሁ ደግሞ ኖኔ እየከፈልኩ አስተምራችኋል። ገረድ የሆነች ሴት ናት በአሁኑ ሰዓት የተሻለችው። ተቀጥራ የተገረደች ወይም ደግሞ ተገርዳ የሰራች ሴት ናት ከተዘፈዘፈችዋ ሴት የምትሻለው ማለት ነው። እና እኔ ቀጠል ያረጉኛል ማለት ነው። ገረድ ለአንዳንድ ሴቶች ብር ላኩ ይባላሉ። አልቅም ሲሉ ገረድ የሚባለው አለው እና እኛ እንደምንሽሞተን ተገንዘን እንደምንበልጣችሁ እወቁ እና ያላችሁ ውድ ቤተሰቦቼ። ለማንኛውም አስተፈርላ ሌላዚ ምን እኮ መሳደብ ሳልፈልግ እንድሳደብ የሚያደርጉኝ አሉ። ምድረ ቅንቅናም ማለት ነው። እና ለማንኛውም ያውና አብርሽና ሩታ እንግዲህ የመጨረሻ ቪዲዮ ዛሬ እንደሚለቀቅ ያው እንትን ግን እናንተ ሱፉ የት አለ? አብርሽ ሱፉ እኮ አላሳየንም። አንተ ነፍስህ አይማርም አንተ ልጅ። ወይ ሱፉ በሌላ ሰው በጸጌ ቤት ሊለቀቅ ነው መሰለኝ ሳስበው። ምክንያቱም ትናንትና ጸጌ በቀኛ ጨርሰናል ብላ አቁመው ነበረ ያንን ቪዲዮ። ስለዚህ በጸጌ ቤት የሚለቀቅ ይመስለኛል፣ አላውቅም። ለማንኛውም እናንተ ስለተሳካላችሁ ለዛሬው ቀን ስለበቃችሁ በጣም ደስ ብሎናል። ኑልን መጨረሻችሁ ያሳምርልን፣ ወይም ደግሞ መጨረሻችሁ እኛም ፈገግ ያለ ህይወት ሰጥቷችሁ ለማየት ያብቃን። እኛም ደግሞ ይስጠን። እንዴ እውነት ነው የምላችሁ። እኔ አሁን የዛሬው ዘፈን ሲዘፍኑ ወይም ደግሞ ሲሽኮረመሙ፣ አብርሽ ግን አለቀሰ። የምሬ ነው የምላችሁና እንደዛ ሲሽኮረመሙ ማለት ነው እንትኖች ሲንግሎች ያላገባችሁ ልጆች አሁን ይሄኔ ወይኔ ነፍሴ እኔም እንደዚህ በሆንኩ። እንዲያውም አብርሽ እንዳንተ ባል እንዳይሰጠኝ ብዬ የረገምኩህን ቀን እንደ አብርሽ እንዲሰጠኝ ጸሎቴ ነው ዱአይ ነው ብላችሁ ነው ዱአ ያደረጋችሁ። ሳው ለላ ሳትዋሹ ተናገሩ። እኔ እውነቴ ነው ብላችሁ እንደዛ ብላችኋል ማለት ነው። ባለፈው እንደዛ ስትሉ ነበራችሁ፣ ዛሬ ላይ እንደዛ ብላችኋል ብዬ አስባለሁ። እና ለማንኛውም ምርጥ ቆንጅዬ ሚስት አለች የምትረዳ። ሩታዬም ደግሞ ምርጥ ቆንጅዬ ባላለሽ የሚረዳሽ ማለት ነው። አንዳንድ ሰው አደርጋችሁለት ራሱ አደረገችልኝ ብሎ የማያመሰግን አለ። እሱ ግን ያንንም ነገር አደርጋለት እንዴት እንደሚያደርጋት እንዴት እንዳሽኮረመማት። አብርሽ እኮ ሽኮረ እናንተ አብርሽ እኮ ያፍራል። በነገራችን ላይ ከሩታ ይልቅ እኮ አብርሽ ያፍራል። ለምንድን ነው? አንድ ቦስላታ ሩታ ራሱ እኮ አለችው ተሽኮረመማለህ ስትለው፣ ኧረ እኔ በግድ ተሽኮረመማ አትበይኝ አለ። ለማንኛውም 15 ቀን ይቆያሉ ከመጡ ማለት ነው ውድ ቤተሰቦቼ። ስለዚህ ዱባይ ያላችሁ ሰዎች ማለት ነው ተመችቷችኋል። እውነቴን ነው ብላችሁ 15 ቀን ሙሉ እዛ ኖሩ ማለት እናንተ እንደፈለጋችሁ ወጣችሁ ልገቡባቸው ነው ማለት ነው። 15 ቀንም ይሁን 5 ቀንም ይሁን ችግር የለውም። እነሱ ብቻ ተስተካክሎላቸው እንዲመለሱ ምኞታችን ነው። ነገር ግን እኔ እነግራችኋለሁ ማለት ነው ውድ ቤተሰቦቼ በመጨረሻ እሺ፣ ሁሉም ነገር ካለቀ በኋላ እነግራችኋለሁ ሁሉንም ነገር ማለት ነው። ምክንያቱም ከእናንተ የሚደበቅ ነገር ስለሌለ። ውሸት ነው ልትል ትችላላችሁ፣ የምር ውሸት አይደለም፣ እነግራችኋለሁ። ደግሞ የእኔ ቤተሰብ ጨዋ ናቸው። አንዳንድ ናቸው ባለጌ፣ ኬት እንደሚመጡ አላውቅም፣ የሚሳደቡ ስድባቸው እንደዚህ ነቅሎ ከቤት የሚያስወጣ ማለት ነው። እንዲህ ልበላቸው የሆኑ መርዝ ስዳደግ እና አስተፈሩላ ጌታ ያረቢ እንዳትሳደቢ ተብያለሁ። እሺ አልሳደብም። ያው ሲነኩኝ ነው የምሳደበው እንጂ ካልደረሱብኝ እኮ አልደርስም። ግን የሚጽፉትን ኮሜንት ነው እኔ ወይስ እናንተ አይደርሳችሁም? ለእኔ ብቻ ነው እንደሚደርሰኝ እንደዚህ የብልግና ጥግ የሚጽፉትን ማለት ነው እንዴ? እኔ አልወድም እንደዚህ አይነት ነገር። ግን አየር ላይ ረሞ ባደርገዋለሁ። ግን ሲሰድቡኝ ያናድዱኛል። ግን እኔ መሞለጫ አቅቶኝ አይደለም፣ መሞልጫችኋለሁ። እውነቴ ነው ብላችሁ መሞልጫችኋለሁ። እና ውድ ቤተሰቦቼ ሰላም ሆኑልኝ በያላችሁበት።